ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። በዛ ምሽት ውሃው እየተንተከተከ ነበር። የሆነ አስማትም በውስጡ ያለ ይመስላል። ቀዝቃዛው ነፋስም በደኑ እየነፈሰ ነበር። በዛ ጊዜም አንድ ለየት ያለ ምስል ፊቱን ሸፍኖና ጫማው በጭቃ ተነክሮ በደኑ መሃል እየሮጠ ነበር። አውሉሉ አቁሜ ወደዚህ ተመለሽ! መቼም ቢሆን አልመለስም። ግሬታም ያመለጠች ሲመስላት እሳት የሚተፋ ድራገን ከፊቷ ተከሰተና መንገዷን ዘጋባት። አየሽ፣ መቼም ቢሆን ልታመልጭናችም ግሬታ። አይሆንም፣ ይህን አስጠሊታና የሚሸት ቦታ ጠለዋለሁ። ወደ ቤተ መንግስቱ ሄጄ ከአያቴ ጋር እንደ ትክክለኛ ልዕልት እኖራለሁ። ግሬታ ውዴ፣ አንቺ እኮ እሺ፣ ቤተ መንግስት ይሄን ያለ የምትወጂ ከሆነ እንግዲያውስ ሂጂ፣ ግን መቼም ቢሆን እንዳትመለሺ። ይህ ጫካ መቼም ቢሆን መልሶ አይቀበልሽም። ግሬቻም በወላጆቿ ላይ ያለውን ሐዘን አስተዋለች። ግን ወደ ውጪ ለመውጣትና እንደ ትክክለኛ ሰው ለመኖር ያላትን ፍላጎት ምንም ሊበግረው አልቻለም። ማንም አልተከተላትም ነበር። ነገር ግን ከዛፉ በላይ አንድ የተደበቀ አንድ ጥላ እየተመለከታት ነበር። ከደኑም ወጣች። ቤተ መንግስቱም በፀሐዩ እያበራ ውብ ሆኖ ይታይ ነበር። ወይኔ አውሬ! በስተመጨረሻም የትልቁ ቤተ መንግስት በሮች ተከፈቱ። ነገር ግን የሩቁ ግዛት ንጉስ ግሬታ እንደጠበቀችው በፈገግታ አልተቀበላትም። ወደ ውጪ ተኮሳትሮ ወጣ። አይኖቹም እያፈጠጡባት ነበር። ከዛም እንድትገባ አዘዛት። ግሬታም በገባችና በተራመደች ቁጥር በቤተ መንግስቱ እያስተጋባ ነበር። እናም ሁሉም ፊት ላይ መጸየፍ፣ ጥላቻና ግራ መጋባት ይነበብባቸው ነበር። በትልቁ የመመገቢያ ጠረጴዛ ላይም ዘመዶቿ ተቀምጠው ነበር። የንጉሳዊ ቤተሰቦች ናቸው። ሰላም ሁላችሁ። እኔ በዛ ጊዜም ግሬዳ ተረዳች። እነሱ እንደ ሰው አልተቀበሏትም ነበር። ለሰከንድ እንኳን አልወደዷትም። ይበቃሻል፣ መቆየት ትችያለሽ፣ ግን ከነገ ጀምሮ ግሬታ ነው አይደል ስምሽ? መለማመድ ትጀምሪያለሽ። እንደ ልዕልት መሆን አለብሽ። ግሬታም በውስጧ ትንሽ ተስፋ አመነጨች። ምናልባት መመሪያቸውን ከተከተለችና በደንብ ከሞከረች በስተመጨረሻም እንደሰው ይቀበሏት ይሆናል። ግን ምንም ብትሞክርና ብትጥር እንኳን ይቀለድባት ነበር። የተቻላትን ያህልም ቆየች። ከዚያም ልዕልት፣ እኔ ደኑን ልቆጣጠር ብቻ በሷ ለመጠቀም ፈልጌ ነው። የመከዳትና ልብ የመሰበር ስሜት እንድታለቅስ አረጋት። ይሄ ቆዳ፣ ይሄ አረንጓዴ ቆዳ እንደዚህ ባልመስል ነገሮቹን ላይ ለወጡ ይሆን? በደንብ ይለወጣል እንጂ እንደዚህ እንድትሆኚ አይገባሽም ናቼ።
ግሬታም ግራ በመጋባት ተመለከተች። ነገር ግን በዛ ማንም አልነበረም። ማነህ አንተ? ለምንድነው? እኔ የግዛቱ ወብሴ ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። እንድትሆኚ ለረዳሽ የምችል ሰው ነኝ። ምርጫ አንቺ ነው ግሬታ፣ በደንብ አስቢበት። ከዚህ በፊት ያለፈችውን አስተዋለች። ግሬታም ተከትለው በውሃ ውስጥ ገባች። ራሷንም ከምድር ታች አገኘች። ሻማዎችም ተዘግዝቀው እየበሩ ነበር። እሱም አስማቱን ይሰራ ጀመረ። በጣም ጥሩ፣ አሁን አይንሽን ዝጊ። እሱም ለየት ያሉ አስማቶችን ያንሾካሹክ ጀመረ። እናም እሷም በጭስ ተሸፈነች። ምን ያረከኝ ነው? ፈጣሪ፣ ይህ እውነት እኔ ነኝ? አሁን መልኳ እንደ ድሮ አረንጓዴና ጠንካራ ቆዳ አልነበራትም። ይልቁኑ በጣም ውብ ሆና ነበር። አንተ ኢልቪስ መሆን አለብህ። በጣም አመሰግናለሁ። አረንጓዴ ሆናችሁ የተፈጠራችሁት አረንጓዴ ሆናችሁ ስለተወለዳችሁ አይደለም። ከረጅም ጊዜ በፊት ተረግማችሁ ነው። እኔ ግን ያን እርግማን ለማንሳት እችላለሁ። ብቻ አንቺ አሳምኛቸው። ካጠናቀቁ በኋላም ማንም ወገሮችን እንደ አውሬ ያያቸው። ግን ይሄ እኮ ትንሽ ምንም ጊዜ የለም። አስማቴ ብዙ በቆየ ጊዜ አቅሙ ያንሳል። ግሬታም ወደ ቤት በአዲሱ ገጽታዋ ተመለሰች። ግን ልክ ወደ ደኑ እንደደረሰች አቆመች። ምን እየተፈጠረ ነው? ፍጠኝ እንጂ። የእውነት የማላውቀውን ሰው ወደ ቤቴ መውሰድ ይመስልሃል? የምር ማን እንደሆንክ ሳላውቅ። አንቺ የተረገምሽ ነፍረሽ ነኝ ታታልኛለሽ። እንዳትረሺው፣ አሁን ብቸኛ ነሽ። ከዛም በድንገት መሬቱ በከባዱ ተንቀጠቀጠ። ከዛም የደኑ አውሬዎች እንዳለ ከመሬት ውስጥ ይወጡ ጀመረ። ከመሃልም ሽሬክና ፊዮና ቆመው እየተመለከቱ ነበር። ብቻዋን አይደለችም። ለካስ ብሬና ያን ደን ከልተው አልነበረም። ቆዳዋን ለመቀየር ብትፈልግ እንኳን የመጣችበትን ቦታ መቼም ቢሆን ልከዳ አትችልም። በሚስጥር መልእክት ወደ ቤት ልካ ነበር። አስማተኛውንም በወጥመድ ውስጥ ከተቱት። ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሀዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ፣ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ፣ እየተደሰቱ የሚማሩበት። ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ። ሁለቱም ኃይሎችም ለጦርነት ተጋፈጡ። ዳርጓድም ከመሬት ውስጥ ብዙ መጥፎ አስማቶችን እያወጣ ሊያጠቃቸው ሞከረ። በዛ ፍልሚያና ትንቅንቅ መሃልም ፋርዷር ቀስ በቀስ ኃይሉን ያጣ ጀመረ። እናም እንደገና ሊቀጣ ነበር። ግን አሁን ዳርጓድ ተጋፈጠው። ይሄው ሞክሩኝ፣ አችሉ። ምክንያቱም ከ19 ዓመት በፊት በእነሱ ተሸንፎ ድራገኑ ከዋጠው በኋላ እንደገና በተረገመና
በአንድ ጨለማ ቦታ ላይ ተፍታው ነበረ። እናም በዛ ለዘላለም የሚቆይ መስሎት ነበረ። በዛም ፋርኳድ ሺላን አገኛት። እናም ተግባባት። ግሬታም አረንጓዴ ቆዳ ኖሯት ተወለደች። ግሬታም የተቀላቀለ ደም ነበራት። በሰዎችና በኦገሮች መሃል ያለ ነበረ። እናም ግሬታ ወደ ሰውነቷ ስትመለስ በግንባሯ ላይ ያለው ምስል ከትክክለኛ ወላጅ አባቷ ጋር እንድትገናኝ አረጋት። አይሆንም፣ ሊሆን አይችልም። አንተ ትክክለኛ አባት አይደለም። የኔ ትክክለኛ አባት ሽሬክ ነው። እናቴ ደግሞ ፊዮና ናት። በግሬና ላይ የነበረው ምስል ያበራና አስማት ያወጣ ጀመረ። አያችሁ፣ እኔን ካጠፋችሁኝ ይህቺም ሴት አብራኝ ትጠፋለች። አቁም! እሺ፣ እንግዲያውስ እጃችሁን ስጡ። እናም አንድ ላይ ወደ ሩቁ ቦታ እንሂድ። እሺ። አውቄው ነበረ። መቼም ቢሆን የነዛ አስቀያሚዎች ልጅ መሆን አልችልም። ግን አባዬ አሁን ትዝ አለኝ። የተረገመ ሽሬክ ከዚህ በፊት ረግሞኝ ነበረ። የኔና ያንተን የደም ግንኙነት ካላቀረብከው አስፈሪ ነው የሚሆነው። ፋርኳድም እሷን ፍጹም አመናት። እጁን አነሳ። እናም ያን አስማት ይሰራ ጀመረ። በግሬዳ ጭንቅላት ላይም ያ ቀይ ምስል ተመልሶ ወጣ። ሃያ! በግሬዳ ላይ የነበረው ስዕል ልክ እንደ መስታወት ተሰባበረ። ፋርኳድም ጭንቅላቱን ይዞ ጮኸ። እናም ለዘላለም ጠፋ። ግሬዳም አረንጓዴ ገጽታዋ ተመለሰ። ስትነሳም ያለ የልዕልት ገጽታዋ ጠፍቶ ነበረ። ይህ ትክክለኛ ማንነቴ ነው። ይህ ደኑ አባቴ ያዘጋጀልኝ ነው። በጣም አፍረበት ነበር። አሁን ግን ከምንም በላይ የማከብረው ነገር ነው። ፋርኳድ እንደገና ተነሳ። ነገር ግን ምንም ከማረጉ በፊት ሽሬክና ፊዮና ዘለሉበት። እናም ከዚህ በፊት የነበራቸውን እልህ ተወጡበት። ፋርኳድንም ወደዛ ወንዝ ወረወሩት። ሲንሳፈፍም ራሱን ሳይ በጣም ደነገጠ። አሁን አረንጓዴ ኦገር ሆኖ ነበረ። በጣም የሚጠላው ነገር ነበረ። አሁን እድሜ ልኩን በዚህ ደን ውስጥ ከአውሬዎቹ ጋር ሊኖር ነበረ። እንደተሳሳትኩኝ አውቃለሁ። በዚህ ደን ለመቆየት አይገባኝም። ምንድነው የምታወሪው? እስከ ተነፈሽ ድረስ ይህ ደን ሁሌም ያንቺ ቤት ነው ልዕልት። ከዛን ጊዜ በኋላም ግሬዳ የደኑ ልዕልት ሆነች። በአካባቢው ያሉትንም ፍጥሮች መጥላቷንና መንቀፋን አቆመች። ተረቱ እንደተመቹ ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን ብሎ ወላጆች ለዚህ ገና ለልጆቻቸው ምን መስጠት እንዳለባቸው ጠንቅቀው ያውቃሉ። እኛም እሱን ከግንዛቤ በማስገባት ለልጆቹ ምርጥና ጽድት ያለ ታብሌት ይዘንሎ መተናል። በቴክኖሎጂ ጫፍ ላይ የደረሰ የራሱ ለልጆች የተጫነ አፕሊኬሽን የያዘ ቀለል አድርጎ የሚያስተምርና የሚያዝናና እንዲሁም ለየት ባለ ሁኔታ የራሱ ዘመናዊ 3D ግላስ ስላለው ልጆቹ የሚያዩት ፊልም ሆነ ቪዲዮ እዛው አጠገባቸው ቀለበጭ ብሎ የሚፈጠር ያህል አስመስሎም ያሳያቸው 3D ቴክኖሎጂ ያለው ደብል ስክሪን በመሆኑም የፈለገ ያህል ቢከሰክሱት እንኳን ጠንካራ እናም ዋተር ሬዚስታንስ ያለው የራሱ ማጂክ ፔን እና ቆንጆ ስቲከሮች ያሉት ወላጆችም ልጆቼ አልባሌ ነገር አዩብኝ ከሚል ጭንቀት የሚገላግል በስልኩ የሚቆጣጠሩት ሲስተም ስላለው ይበልጥ ምርጥ ስጦታ ያደርገዋል። ታዲያ የእርሶስ ልጅ የቴክኖሎጂ
ለዚህ ገና ስጦታ አይገባቸውም? በተመጣጣኝ ዋጋ ያሉበት ድረስ ያለምንም ተጨማሪ ክፍያ እናደርሳለን። ለተጨማሪ መረጃና ዋጋ ቴሌግራማችንን ተረት ተረት ቶይስን ይቀላቀሉ።